አንዴ ቤንጂ ሰይጣን የመለሰውን መልስ ግን እኔ ተቃርኗለኝ። ያ ምንድነው? ሰይጣን በጣም ትልቅ ክብር እንዳለው እግዚአብሔር ራሱ ይናገራል። ነገር ግን ዙፋንን በሻ ጊዜ ዳቢሎስ ብሎ እንዳባረረው ይናገራል መጽሐፍ። አንብበው ካላችሁ ላነብ እችላለሁ። ላንብበው ግን አይልም። መጽሐፉ ነው ያለው እንጂ እግዚአብሔር አይልም። እግዚአብሔር ራሱ ነው የሚለው። መጽሐፉ እንደዛ ይላል። መጽሐፉ እግዚአብሔር ብሏል ይላል። ላንብበው ትክክል ሆነ ማለት ነው። ላንብበው፣ ተረጋጉ። ላንብበው። እዚህ ጋር መቼም ኦርቶዶክሶችም አላችሁ፣ ፕሮቴስታንቶችም አላችሁ። በተለይ ኦርቶዶክሶችን በተመለከተ 80 አህዱን ስለምትቀበሉ ማለት ነው። መጽሐፈ መቃብያን ሳልስ ምዕራፍ ቤኔክስ ይላውራ መጽሐፈ መቃብያን ሳልስ ዲትሮካኖኒካል መጽሐፍ ውስጥ ነው የሚገኘው። በቃ ቆይ አሁን ይነበብ። ለማንኛውም የሚቀበሉት ማህበረሰቦች አሉ። ሰይጣንዬ አንዴ ሰይጣንዬ ሰይጣን እንደዚህ ቤት ክብር ያገኘ እንደዚህ አይነት ክብር ያገኘበት ቤት ግን አለ። አማኞችን ቁጭ አድርጎ እያስተማራቸው በቃ ተዋደነ። አመሰግናለሁ። የሚሚሹ ቤት ላንብበው። አሁን ጉድ የተሰሙ ነው። አማኞችን አያስተምርም ሰይጣን፣ አማኞችን አያስተምርም። ኖ አትዋሹ። ሰይጣን አማኞችን አያስተምርም፣ ይፈራል። ሰይጣን ከሚፈራው አማኞችን ፈርተሽዋል። እስኪ ልብ ካልሽ ተናገሩ። ሰይጣን አልኩ ይኸውልህ፣ ውሸት ሰይጣን ውሸታም ነው የሚባለው። ይኸውልህ አልፈራም ያለኝ እኔ ሰይጣን ነኝ ያለው ውሸታም፣ ሰይጣን ውሸታም ነው። ወይዘሮ መስኪ ቆይ አንዴ ተረጋጊ። መስኪ የተባረከ አምሬ ነው ማለት ምን ግን መርቅሻለሁ። እሺ ሰዎች ተባረኪ። እዚህ ጋር ሰውም ሆነ ሰይጣን በሚናገረው ንግግር እርሶ የሚረበሹ ከሆነ ችግሩ የተናጋሪዎች ሳይሆን የእርሶው ነው የሚሆነው። እርሶ የያዙት እውነት ከሆነ መረጋጋት ይጠበቅብዎታል። ካልተረጋጉ ችግር ይፈጠራል። ነገሩን አጥፋው መጀመሪያ። እሺ አሁን ላንብበው። እሺ የተጻፈውን ላንብበው። ትውልድ መቼም ይሄን መጽሐፍ ሲያነብ ኖሮ ያላነበበም አለ። ለመጀመሪያ ጊዜ የምትሰሙት ነገር ይኖራቸዋል። ምን ይላል መጽሐፈ መቃብያን ሳልስ ምዕራፍ 4 ላይ ጌታውም አዳምን ይቤዠው ዘንድ አለው፣ አንተንም ያሳፍርሃል፣ በጉንም ከተኩላ አፍ ያድነዋል። ነገር ግን አንተ የገዛሃቸውን ሰዎች ከአንተ ጋር ይዘህ ወደ ጥፋት ትሄዳለህ። ለዳቢሎስ ማለት ነው። የፈጣሪያችሁ የእግዚአብሔርን ሕግ የጠበቁ ግን የእርሱ ዕድል ፈንታ ያደርጋቸው ዘንድ የፈጣሪያቸው የእግዚአብሔርን ሕግ እንደ አንተ ካልተላለፉ ከቅዱሳን መላእክቱ ጋር ያመሰግኑት ዘንድ ከክፉ ስራ ከሰወራቸው ከፈጣሪያቸው ከእግዚአብሔር ጋር ደስ ይላቸዋል። አንተ ግን አለ፣ ተመልከቱ፣ ሰይጣን ከነጅምሩ እንደ ክርስትና አስተምህሮት እንደ ባይብል ከሆነ ከመላእክቱ ወገን ነው የነበረው። ምን አለ? አንተ ግን ከመላእክቱ ጋር ታመሰግነው ዘንድ እንደ አንተ ካሉ ሁሉ ይልቅ መርጦ የሰጠህ እግዚአብሔር በትዕቢት ከፍ ያለ ዙፋንን ነሳህ። ለሰይጣን ነው እግዚአብሔር እንደዛ የሚለው። ምን አለው ከዛ ቀጥሎ? አንተም ታበይክ፣ ዳቢሎስም ተባል፣ ሰራዊቶችህም አጋንንት ተባሉ እያለ ነው የሚናገረው። ከዛ ምን አለ? ግልጽ ነው። ሰይጣን አላለኝም ሊል ነው። አሰኔ ግልጽ ነው። ሰይጣን ተመቸ እኮ 66ቱን መጽሐፍ ነው የምቀበለው። ዛሬ ስክሪፕቸር ዛሬማ ይለያል። አስወርጋት ጭራሽ ሪፈረንስም አለው። አይ በኋላ ደግሞ ከሰይጣን ጋር ስንጨርስ ጋኔን ደግሞ ይገባል። ጋኔንም ብዙ ይደነጋል። እኔ ጋሌንን ለምን እንዳሰርክ ግን